ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ወደ ውጭ ሀገር ሕክምና ለማድረግ የሚሄዱ ሰዎችና ፍቃድ የሚጠይቁ ሰዎችን በተመለከተ አዲስ መመሪያ አዲስ ሕግ ወጥቷል። ይሄንን መመሪያ ያወጣው የኢትዮጵያ ጤና ሚኒስቴር ነው። ለሕክምና ውጭ ሀገር ለመሄድ ፍቃድ የሚጠይቅ ሰው እንግዲህ እንደ ሕክምናው አይነት ከ500,000 እስከ 1 ሚሊዮን ብር በባንክ ሂሳቡ መኖሩን የሚያረጋግጥ ሰነድ እንዲያቀርብ የሚያስገድድ አዲስ ሕግ ነው የወጣው። የጤና ሚኒስቴር ያወጣው ይህ ሕግ እንግዲህ የውጭ ሀገር የሕክምና አገልግሎት ቅብብሎች ስርዓት ማስፈጸሚያ መመሪያ ቁጥር 1128/2018 ይባላል። ይሄ መመሪያ ኢትዮጵያ ጤና ሚኒስቴር እንግዲህ ወደ ውጭ ሀገር ሄደው ለሚታከሙ ዜጎች ጥራት ያለው ደህንነቱ የተጠበቀና ክብራቸውን የሚመጥን የሕክምና አገልግሎት እንዲያስገኙ ስለሚያስችል ነው። ይህንን ስላሰብኩ ነው ይህንን መመሪያ ያወጣሁት ብሏል። ይህ አዲስ መመሪያ እንግዲህ በዋናነት የታካሚዎችን እንግልት ለመቀነስ በዘርፉ የሚታዩ የአሰራር ክፍተቶችን ለመሙላትና በሕክምና ስም የሚከናወኑ ህገወጥ ተግባራትን ለመቆጣጠር ታስቦ የተዘጋጀ ነው ተብሏል። መመሪያውም እንግዲህ በጤና አገልግሎት አስተዳደርና ቁጥጥር አዋጅ ቁጥር 1362/2017 መሰረት የወጣ ሲሆን ከሕክምና ቦርድ አሰራር ጀምሮ እስከ ወኪል ተቋማት የብቃት ማረጋገጫ ድረስ ያሉ ሂደቶችን በዝርዝር ይደነግጋል። በመመሪያው መሰረት እንግዲህ አንድ ታካሚ ወደ ውጭ ሀገር ሄዶ እንዲታከም የሚፈቀድለት እነዚህን አሁን አንድ በአንድ የምነግራቸውን ነገሮች ሲያሟላ ነው። አንደኛ የሚፈለገው የሕክምና አይነት በሀገር ውስጥ የማይሰጥ መሆኑ ሲረጋገጥ ነው። በሀገር ውስጥ የሚሰጥ ከሆነ ላይፈቀድ ይችላል ማለት ነው። እንደዚሁም ለምርመራ የናሙና ዝውውር የማይቻል ሲሆን ነው። ምክንያቱም ከዚህ የናሙና ዝውውር የሚቻልና ውጭ ተሰርቶ የሚመጣ ከሆነ እንደዚሁ እሱ እንደ መስፈርት ይታያል ማለት ነው። በሶስተኛ ደረጃ በከፍተኛ ወረፋ ምክንያት የታካሚ ሕይወት አደጋ ላይ የሚወድቅ መሆኑ ሲረጋገጥና ወረፋ ከጠበቀ እዚህ ሀገር ውስጥ ታካሚው ሕይወቱ ሊያልፍ ይችላል ወይም ደግሞ ህመሙ በሽታው ሊበረታበት ይችላልና ሕይወቱ አደጋ ላይ ሊወድቅ ይችላል ተብሎ ከታሰበ እንደዚሁ ሊፈቀድለት ይችላል። ሌላ አራተኛ እንደ መስፈርት የተቀመጠው ለክትትል የሚሄድ መሆኑን በሚመለከተው አካል ወይም በሕክምና ቦርድ ሲረጋገጥለት ብቻ መሆኑ ነው በዚህ መመሪያ የተቀመጠው። ይህ ውሳኔ እንግዲህ የሚሰጠውም የሕክምና ቦርድ በሆስፒታሉ ሜዲካል ዳይሬክተር የሚመራና ከ3 እስከ 5 አባላት ያሉት ሆኖ በየሳምንቱ እየተሰበሰበ ውሳኔ እንደሚያስተላልፍ በዚህ መመሪያ ተመላክቷል። ወደ ውጭ ሀገር ለመሄድ ፈቃድ የሚጠይቅ ታካሚ የጸደቀ የቦርድ ማስረጃ፣ የታደሰ መታወቂያ ወይም ፓስፖርት ማቅረብ ይኖርበታል ነው የተባለው። በተጨማሪም እንግዲህ ለሕክምና የሚያስፈልገውን ወጪ ለመሸፈን በባንኩ ሂሳቡ ቢያንስ 500,000 ብር፣ ለንቅለ ተከላ ትራንስፕላንት ከሆነ ደግሞ 1 ሚሊዮን ብር መኖሩን የሚያረጋግጥ የሰነድ ማቅረብ እንዳለበት መመሪያው ያዛል። ለንቅለ ተከላ ሕክምና የሚሄዱ ታካሚዎች እንግዲህ ከለጋሹ ጋር ያላቸውን ስምምነትና የለጋሹን የጤና ሁኔታ የሚያሳዩ ተጨማሪ ሰነዶችን ማቅረብ ይኖርባቸዋል ነው የተባለው። የኩላሊት ንቅለ ተከላ፣ ሌሎች ደግሞ እንደዚሁ ሌላ አካል ተለግሶ የሚደረጉ የንቅለ ተከላ ሕክምናዎችን በተመለከተ እንደ በፊቱ ዝም ብሎ ለጋሽ አካሉን ወይም ደግሞ የሚለግሰውን ሰው ብቻ ይዞ መሄድ ሳይሆን ስምምነታቸውንም ማቅረብ እንደዚሁም ደግሞ የለጋሹ ራሱ የጤና ሁኔታው በምን ሁኔታ ላይ ነው የሚለውም ተጨማሪ ሰነድ ማቅረብ ይኖርባቸዋል ለማስፈቀድ። ታካሚዎችንም ከውጭ ሀገር የሕክምና ተቋማት ጋር የሚያገናኙ ወኪሎች የጤና ባለሙያ መሆን እንዳለባቸውና ከጤና ሚኒስቴር የብቃት ማረጋገጫ ምስክር ወረቀት ማግኘት እንዳለባቸው ተደንግጓል። ወኪሎቹም ለታካሚው ስለሚሰጠው አገልግሎት የተጋነነ መረጃ መስጠት የተከለከለ ሲሆን በየሩብ ዓመቱም ለጤና ሚኒስቴር የሥራ አፈጻጸም ሪፖርት የማቅረብ ግዴታ ተጥሎባቸዋል። ውጭ ሀገር የሚገኘው የጤና ተቋምም እንግዲህ ለሚሰጠው የሕክምና አገልግሎት ለሚከሰት ጥራት ደረጃ ጉድለት፣ የሕክምና ስህተት፣ የሙያ ግድፈትና መሰል ድርጊቶች ለታካሚው ካሳ መክፈል እንዳለበት ተደንግጓል። ካሳ የሚከፈለውም እንግዲህ ተቋሙ ቢሆንም ወኪሉ ይህ ተጠያቂነት ያለበትን ተቋም የመምረጥና ጉዳዩን የማስፈጸም ኃላፊነት ይኖርበታል። መመሪያውን በሚጥሱ ወኪሎች ላይ ሚኒስትሩ እንደ ጥፋቱ ክብደት የጽሑፍ ማስጠንቀቂያ፣ የብቃት ማረጋገጫ ማገድና እስከ መዘረት የሚደርስ እርምጃ ይወስዳል ነው የተባለው። በተለይም እንግዲህ ሐሰተኛ ማስረጃ ማቅረብ፣ የታካሚውን ደህንነት
አደጋ ላይ መጣልና ከሚኒስትሩ ዕውቅና ውጪ መንቀሳቀስ ለብቃት ማረጋገጫ መሰረዝ ዋና ምክንያቶች ይሆናሉ ነው የተባለው። እንግዲህ የመመሪያም በአስተዳደር ስነ ስርዓት አዋጁ መሰረት እያንዳንዱ መመሪያ እንግዲህ በፍትህ ሚኒስቴር መመዝገብ አለበት አስገዳጅና በስራ ላይ እንዲውል። ስለዚህ ይሄ መመሪያ ቁጥር 1128/2018 የውጭ ሀገር የሕክምና አገልግሎት ቅብብሎች ስርዓት ማስፈጸሚያ መመሪያ ማለት ነው በፍትህ ሚኒስቴር ተመዝግቦ መጽደቁ ነው ጤና ሚኒስቴር ያስታወቀው። ያንዳንዱ የመንግስት ሚኒስቴር መስሪያ ቤቶች፣ አስፈጻሚ አካላት መስሪያ ቤቶች ያው የሚያወጧቸው መመሪያዎች በፍትህ ሚኒስቴር ካልተመዘገቡ በስተቀር አስገዳጅነት አይኖራቸውም። ይህን መሰረት በማድረግም እንግዲህ ይህ መመሪያ የጤና ሚኒስቴር አስመዝግቧል ማለት ነው። ይህ መመሪያ እንግዲህ ከዚህ በፊት በአግባቡ ከተሰራበትና ከሙስና እንደዚሁም ከብልሹ አሰራር ነፃ ከሆነና ከተተገበረ በውጭ ሀገር ሄደው የሚታከሙ ሰዎች የሚደርስባቸውን እንግልት እንደዚሁም ከሕክምና ጥራት ከጉድለት የሚደርስባቸውን በጤናቸው ላይ የሚደርስባቸውን ችግር ይቀርፋል እና ብዙ እንግልቶችን በተወሰነ መልኩ ያቃልላል ተብሎ ተስፋ ተጥሎበታል። ከዚህ በፊት ለውጭ ሀገር ሄደው የሚታከሙ ሰዎች እንግዲህ አስፈላጊውን የብቃት ማረጋገጫ ከጤና ሚኒስቴር ሳያወጡ ነገር ግን እነዚህን ታካሚዎችና እንደዚሁም ደግሞ የውጭ የሕክምና ተቋማትን በማገናኘት ዳጎስ ያለ ገንዘብ የሚያገኙ በዚሁ የሕክምና ድለላ ላይ የተሰማሩ ግለሰቦች እና ድርጅቶችን ላይ ገንዘባቸውን ብቻ እና የሚያገኙትን ትርፍና አላስፈላጊ የትርፍ ማጋበስ ስራ ላይ ስለተሰማሩ እንግዲህ ሕክምና ፈልገው የሚሄዱ ሰዎች አላስፈላጊ እንግልት ወጪ ይደርስባቸው ነበረ። በተለይም የሕክምና ተቋሙ የማይሰጠውን ሕክምና ጭምር እንደዚሁም በሕክምና የማይድነውን በሽታ ጭምር የተጋነነ ማስታወቂያ በመስራት ሰዎችን ለተለያዩ እንግልቶችና እንደዚሁም ደግሞ ወጪ ይዳረጉ ነበር። አሁን ግን ጥብቅ ቁጥጥር የሚደረግበት ከሆነና ተጠያቂነት የሚሰፍን ከሆነ እንደተባለውም የዜጎችን እንግልት እና አላስፈላጊ ወጪ አላስፈላጊ እንግልት መዳረግ ይቀርፋል ወይም ደግሞ ይቀንሳል ተብሎ ይታሰባል። እንግዲህ ለሕክምና ወደ ውጭ ሀገር የሚሄድም ሰው ከ500,000 እስከ 1 ሚሊዮን ብር በባንክ ሂሳቡ ይኖረዋል ሲባል በተለይ በመዋጮና ከህዝብ በሚሰበሰብ ገንዘብ በእርዳታ የሚታከሙ ሰዎች ያንን የእርዳታ ገንዘብ እንግዲህ በአካውንታቸው አስቀምጠው ማሳየት ይጠበቅባቸዋል ማለት ነው። ወደኔ የተከበራችሁ ፕሮግራም ተከታታዮች እንደዚሁም የንቅለ ተከላ በሚካሄድበት ወቅት ለጋሽ አካላቸውን የሚለግሱ ሰዎች ኩላሊት ሊሆን ይችላል፣ ሌላ ሊሆን ይችላል። ለጋሹም ራሱ የጤና ሁኔታውን እንዲረጋገጥ እንደዚሁም ደግሞ የጽሁፍ ስምምነት መኖሩ መረጋገጡ ለተለያዩ ህገወጥ ድርጊቶች ተጋልጦ የነበረውን እስከ አካልን እስከ መሸጥ ድረስ የሚደርሰውን በተወሰነ መልኩ ፈር ያስይዛል ተብሎ ይታሰባል። ወደና የተከበራችሁ ፕሮግራም ተከታታዮች ለዛሬ እንግዲህ ለሕክምና ወደ ውጭ ሀገር የሚሄዱ ሰዎችን በተመለከተ የጤና ሚኒስቴር ያወጣውን መመሪያ ለእናንተ ያቀረብኩበት መረጃ ይሄንን ይመስላል። በሌላ ጠቃሚ ህግ መረጃ እስከምንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። ባይ